ፀጉሬን እንደዚህ ያለሰለሰልኝና ያሳመረልኝ ምርጥ ማስክ ነው ዛሬ ይዤላችሁ የመጣሁት። በተለይ ፀጉራችሁ በጣም ተተያያዘባችሁ፣ የሚበጣጠስባችሁ፣ ለሚደርቅባችሁ፣ መንታ ለሚሆን ጫፉ ለሚረግፍ እና እንዲሁም ደግሞ ለተጎዳ ፀጉራችሁ ምንም አላድግ ላላችሁ ይህንን ማስክ ለአንድ ጊዜ ሞክሩ። በእርግጠኝነት 100% ታመሰግኑኛላችሁ። የሁላችሁ ፀጉሬ እንዴት እንደተያያዘ አያችሁት አይደለ? ጭራሽ እጅ እንኳን ማስገባት አይችልም ነበር። ነገር ግን ይህንን ስቀባው ወዳውኑ ነው ያለሰለሰልኝ። እንዲሁም ደግሞ ይሄንን ግብአቴ ከተመልካቾቼ ነው እና ይሄንን ግብአት ለቤተሰቦችሽ አካፍሊያቸው፣ በጣም ቆንጆ ነው፣ በጣም ፀጉር ይለውጦልኛል፣ ሳስታታስ ነኪ ብለውኝ ነበርና በጣም ነው የወደድኩት። በጣም ነው የማመሰግናችሁ፣ ምክንያቱም በጣም ነው የተመቸኝ። እዚህ ጋር በመጀመሪያ ደረጃ አብሽ ነው የተጠቀምኩት። አብሽ 2 ማንኪያ ተጠቅሜያለሁ። አብሽ ለፀጉር እድገት፣ ብዛት፣ ጥንካሬ በተለይ ፀጉራችሁ በጣም ተተጎዳባችሁ፣ አራስ ሆናችሁ ፀጉራችሁ ለሚበጣጠስባችሁ፣ ለሚረግፍባችሁ በተለይ አራስ ስንሆን ብዙዎቻችሁ እባክሽ ለአራስ ስሪልኝ ያላችሁት እና ይሄንን ብትጠቀሙ እንዲሁም ደግሞ ለነፍሰ ጡሮች በጣም ምርጥ ነው። ከዛ በኋላ እዚህ ጋር እንግዲህ ጥቁር አዝሙድ 2 ማንኪያ አብሽ ተጠቅሜያለሁ። ጥቁር አዝሙድ 1 ማንኪያ ነው የተጠቀምኩት። ጥቁር አዝሙድ ለራስ ምታት፣ ለፀጉር መፋትፋት፣ ለሽበት እንደኔ እንደዚህ ለበዛባችሁ፣ ላስቸገራችሁ በጣም ቆንጆ ነው። እንዲሁም ደግሞ ፀጉራችሁንም ያፋፋላችኋል። ከዛ በኋላ እዚህ ጋር በዋነኝነት ሩዝ ተጠቅሜያለሁ። ሩዝ ዓለም የመሰከረልን ነው። ሩዝ ለፀጉር እድገት፣ ብዛት፣ ጥንካሬ ፀጉራችሁ ስስ ከሆነ በጣም ቆንጆ ነው። ነገር ግን ስለሚያደርቅ እነኚህ ግብአቶቹ ያለሰልሱታል ማለት ነው። ከዛ እዚህ ጋር ተልባ ተጠቅሜያለሁ። ተልባ የተጠቀምኩት 1 ማንኪያ ነው። ተልባ ለፀጉር ልስላሴ፣ ፍሪዝ፣ ለፀጉር እድገት በጣም ቆንጆ ነው። እነኚህን ግብአቶቹን እንዲለሰልስ እንዲሁም ደግሞ እንዳይሸት ያደርግባቸዋል። በተለይ ደግሞ አብሽን ሽታውን ለምትፈሩ በእንደዚህ አይነት መልኩ እየሰራችሁ ተጠቀሙ። ምንም አይነት ሽታ የለውም። እንዲሁም ደግሞ እየፈጭን ሰላም አላልኳችሁም። ሰላማችሁ ብዝት ትርፍ ይበልን እያልኩኝ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች ይድረሳቸው ማለት ነው። እዛ እንዲሁም ደግሞ የተጠቀማችሁን እናንተ ሁልጊዜ የምትጠቀሙትን እንደዚህ ኮሜንት ላይ ጻፉልኝ። እኔ እየሰራሁ ለሌሎች ቤተሰቦቼ አካፍላለሁ ማለት ነው። ከዛ በኋላ እዚህ ጋር ጥሬውን ፈጭቸዋለሁ። እናንተ መፍጫው ከሌላችሁ እንደዚሁ መዘፍዘፍ ትችላላችሁ። ጥሬውን ዘፍዝፋችሁ ከዛ መጨረሻ ላይ ምን እንደሚያደርግ አሳያችኋለሁ። በእንደዛ አይነት መልኩ መስራት ትችላላችሁ። በደንብ ስትፈጩት አንደኛ ጊዜ አይፈጅባችሁም፣ ሁለተኛ ደረጃ ደግሞ ስትጠቀሙ አይሸትም፣ ሶስተኛ ጥቅሙን ሙሉ ለሙሉ ታገኙበታላችሁ ማለት ነው። ከዛ በኋላ እንደዚህ ከፈጨሁት በኋላ ያው ይበዛል። እዚህ ጋር የሞቀ ውሃ ነው የተጠቀምኩት። እናንተ ቀዝቃዛ መጠቀም ትችላላችሁ። ነገር ግን ቶሎ እንዲደርስላችሁ፣ ቶሎ እንዲደለድል ተፈለጋችሁ፣ እንዲወፍርላችሁ የሞቀ ውሃ ብትጨምሩ አሪፍ ነው። ያው ወዲያው ፍላቱን እየለቀቀ ማለት ነው። ልክ እንደዚህ ላቦት ያለውን እሱን የተጠቀምኩ። በደንብ አድርጋችሁ ታዲያ አዋህዱት። ወዲያውኑ ነው የሚወፍረው። በነገራችን ላይ ግን የሞቀ ውሃ ተጨመርኩ በኋላ በብርጭቆ ያረኩት ውሃ ቀዝቃዛ ነው፣ ለብ እንዳያረገው ማለት ነው። ምክንያቱም ከፍሪጅ ውጭ ስለምናሳድረው እንዳይላሽቅ ፕላስቲክ እቃ ላይ ስለሆነ የምናሳድረው ማለት ነው። እንዲሁም ደግሞ በጣም ነው የሚወፍርላችሁ። ውሃ ያስፈልገዋል። በደንብ አድርጋችሁ ውሃ ጨምሩበት። እንደ ፀጉራችሁ ብዛት ቢሆን ይመረጣል። እኔ ፀጉሬ ብዙ ስለሆነ በዛ አድርጌ ነው የጨመርኩት። ሌላም ግብአት እንግዲህ ጨምራለሁ ለፀጉራችን እድገት እንዲሁም ደግሞ ሽታውን የሚያጠፍልንን ግብአት ስለምጨምር ቪዲዮ እስከ መጨረሻው ተከታተሉ እስካጠቃ አጠቃቀሙ ማለት ነው። ይሄን ግብአት በነገራችን ላይ ለልጆችም መጠቀም ትችላላችሁ። ለልጆች ለወንዶችም መጠቀም ትችላላችሁ። በተለይ ለልጆች ምንም አይነት የሚያቃጥል ነገር ስለሌለ ከ3 ዓመት በላይ የሆኑ ልጆችን መቀባት ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ሙልት አድርጌዋለሁኝ እንዳልኳችሁ ውሃ ስለሚወስድና እንዲሁም ደግሞ እኔ ፀጉሬ ብዙ ስለሆነ በዛ እንዲልልኝ ስለፈለኩ ነው። ከዛ በኋላ ለ24 ሰዓት ከፍሪጅ ውጪ አሳድሬዋለሁኝ።
እናንተ ለ3 ቀን ማሳደር ትችላላችሁ ጊዜ ካላችሁ። እኔ ግን ለ1 ቀን ያሳደርኩ ከ24 ሰዓት በኋላ እንደዚሁ በቃ ወፍሯል፣ ደልድሏል። ለ3 ቀን ራሱ ብታሳድሩት መልካም ነው። ግን 1 ቀን ከፍሪጅ ውጭ 1 ቀን ደግሞ ፍሪጅ ውጭ ፍሪጅ ውስጥ ብታረጉት የተመረጠ ነው። ለምን ታላችሁ? እኛ ያለንበት ሙቀት ስለሆነ ይሸታል። ከፍሪጅ ውጭ 2 ቀን እንዳታሳድሩ። አረፋ ራሱ ጀምሮታ እንደምታው ሊበላሽ ማለት ነው። እዛ ዚጋ እንግዲህ በዋነኝነት ሽንኩርት እጠቀማለሁ። ሽንኩርት ለፀጉራችን እድገት፣ ብዛት፣ ጥንካሬ በተለይ ፀጉራችሁ በጣም ተተጎዳባችሁ ሽንኩርትን አብዝታችሁ ተጠቀሙ። የሽንኩርት ውሃ፣ የሽንኩርት ሻምፖ ከቡና ጋር ሽታውን ተፈራችሁ ከሌሎች ግብአቶች ጋር እንደዚህ እያደረጋችሁ ብትጠቀሙለት ፀጉራችሁ ወዲያውኑ ነው የሚመለስላችሁ። ፀጉራችሁ ወዲያውኑ ነው የሚመለስላችሁ። ይሄንን ያልኩበት ምክንያት ምንድነው? ከዚህ በፊት ያው በተደጋጋሚ የሽንኩርት ቅባትና ያብስ ሰርችላችሁ ብዙዎቻችሁ ተጠቅማችሁ ለውጥ አንጥተንበታል። በጣም ነው ፀጉሬን የመለሰልኝ መርገፉን ስላላችሁኝ እንደዚህ እያደረጋችሁ ራሱ በማስክ በምትጠቀሙት ማስክ ላይ ብትጨምሩ የበለጠ ፀጉራችሁን ያሳድግላችኋል። ከዛ እዚህ ጋር ዝንጅብል ተጠቅሜያለሁ። ዝንጅብልም ለፎረፎር፣ ለፀጉር ጥንካሬ፣ ፀጉራችሁ ከፊት ለፊት ለሸሸባችሁ ፀጉራችሁ ስስ ከሆነ እንዲሁም ደግሞ የራስ ቅላችሁን ለሚያሳክካችሁ ምርጥ ነው። ከዛ ሁሉንም አንድ ላይ ካደረግኩ በኋላ በማሽን እፈጨዋለሁ። እንደዚህ አድርጌ ፍጭት አደርገዋለሁ። እንግዲህ እናንተ መፍጫው ከሌላችሁ ጁስም ሆነ ያኛው መፍጫ ከሌላችሁ አብስላችሁ መጠቀም ትችላላችሁ ማለት ነው። በደንብ አድርጋችሁ ብስል ታደረጋችሁ በኋላ እንደዚህ ጭምቅ አድርጋችሁ መጠቀም ይቻላል ማለት ነው። ከዛ በኋላ እንደዚህ አድርጌ በምታዩት በጣም አልወፈረም፣ በጣም አልቀጠንም፣ በጣም ቆንጆ ነው። ለምን ወደ ራስ ቅላችን በደንብ አድርጎ ይገባል። ይሄንን ስትጠቀሙ በስማም እንዴት ቅልል እንደሚያደርግ ፀጉራችሁን እንዴት ልስልስ እንደሚያደርግላችሁ በዛ ላይ ደግሞ በቃ ራሳችሁን ቅልል ነው የሚላችሁ። የሆነ እንደ ስቲም ነገር ነው የሚያደርግላችሁ። በጣም ቆንጆ ነው ማለት ነው። በተለይ ድካም ከተሰማችሁ ራሳችሁን ታመማችሁ ይሄንን በደንብ አድርጋችሁ ተጠቀሙ ማለት ነው። ፀጉራችሁ ለሚረግፍባችሁና ለሚበጣጠስባችሁ ወዲያው ነው የሚመልስላችሁ። ከዛ በኋላ እንደዚህ ያደርጌ ንጹህ ጨርቅ ላይ እንደዚህ በደንብ አድርጋችሁ ጭመቁ። እንግዲህ ድምፄ በጣም እየተቆራረጠ ነው፣ ይቅርታ። የሚያቃጥል ነገር በልቼ ድምፄ አልቻልኩም ማለት ነው። ድምጽ ማስገባት ደግሞ ስለቸኮልኩ ነው ማለት ነው። ከዛ በኋላ እዚህ ጋር እንግዲህ በምታዩት መልኩ ዝቃጩን ይኸውላችሁ በጣም ትንሽዬ ነው ይወጣልኝ፣ ብዙ አይደለም። ዝቃጩን እንደዚህ እናወጣዋለን። እስከነ ዝቃጩ ቢሆን ኖሮ እንትን ይልባቸዋል፣ ያኔ ፀጉራችሁ ላይ እንዳይሰገሰግባቸው። ከዛ በኋላ እዚህ ጋር እንግዲህ እንደምታዩት እኔ ወዳውኑ አጥልዬ ወዳውኑ አልተጠቀምኩትም። ለ2 ቀን መልሼ ፍሪጅ ውስጥ አሳድሬዋለሁ ስላልተመቸኝ ማለት ነው። ይሄንን ካጠለልኩት በኋላ ፍሪጅ ውስጥ አስቀምጫዋለሁ። ምንም ችግር የለም፣ አልወፈረምም፣ አልቀጠነምም፣ አልተበላሽም። የበለጠ ውህዱ የበለጠ ስለሚገን ለፀጉራችሁ በጣም ቆንጆ ነው። ከዛ እዚህ ጋር ደግሞ የዘፈዘፍኩ ቅባት ነበረኝ። እንደውም ትናንትና ነው የተለቀቀው ቪዲዮ። ለቅንድብ ሰርቼ በዝቃጩ በምግብ ዘይት ነበር የዘፈዘፍኩት። እሱም ብታዩት የበለጠ በጣም ነው የሚጠቅማችሁ። ለቅንድብ የጠየቃችሁኝ ስለነበራችሁ እሱም ቪዲዮ ብታዩት ቅንድባችሁን እንዲሁም ደግሞ ከግንባራችሁ ለሸሸባችሁ ጫፉ ለሚደርቅባችሁም በጣም ቆንጆ ነው። እንግዲህ እዚህ ጋር በምታዩት መልኩ ፀጉሬ ስፕሬ ተጠቅሜ ነበረ። ስፕሬ ስጠቀም እኔ ቁጥርጥር ስሰራው ነው ፀጉሬ የማይያዘው፣ ግን ገመድ ስለነበረ የገመድኩት እንደምታዩት እዚህ ጋር ቪዲዮውን ቆርጬ እንዳስገባውላችሁ እንደዚህ ተያይዟል። በቃ 2 ቀን ማለት ነው። 2 ቀን ማበጠሪያም አላበጠርኩትም፣ እንደዚሁ ነው ያለሁት። እጄን ራሱ አላስገባልኝም እንደምታዩት ከመያያዙ የተነሳ በጭራሽ በቃ እንዴት እንደሚያም እና እንደዚህ ያደርጋችሁ ሲያያዝባችሁ ወይ ቅባት ወይም ደግሞ እንደዚህ ማስክ ካልሰራችሁለት በስተቀር በጭራሽ ፀጉራችሁን እንትን እንዳትሉ፣ እንደዚህ እንደኔ እንዳታበጥሩ። ምክንያቱም አንደኛ ተነቅሎ ነው የሚሄደው፣ ሁለተኛ ደግሞ ራሳችሁን ያማቸዋል። ማስክ እንኳን መስራት የማትችሉ ከሆነ በውሃ አስነክታችሁ ወይም ደግሞ የኮንዲሽነር ተጠቅማችሁ ነው ማበጠር ያለባችሁ፣ እንደዚህ ሲያያዝባችሁ ማለት ነው። እና ለመቀባት ራሱ መክፈል አስቸግሮ ነበረ። ከዛ በኋላ እንደዚህ አርጌ በደንብ አርጌ አፍታታሁት፣ በደንብ አርጌ ሽንት ቤት ገብቼ፣ ምክንያቱም
እንዳለ ዙሪያውን ስንት ስለሚልብኝ ማበጠሪያ እያበጠረልኝ አልነበረም። እና በደንብ አድርጋችሁ ማስያጃ አድርጉት። ምንም አይነት ሽታ የለውም። ሽንኩርቱ አብሹ ይሸታል ብላችሁ እንዳትጨነቁ። ምክንያቱም ይህ ጥቁር አዝሙዱ እንዲሁም ደግሞ አብሹ ተልባው ስላለ ምንም አይነት እንዲሁም ደግሞ ዝንጅብል በነገራችን ላይ የሽንኩርትና የአብሽ ሽታ ያስወግዳል ማለት ነው። ከዛ በኋላ እንደዚህ አድርጌ ካፍታታሁት በኋላ ካበጠርኩት በኋላ ማስያዝ ታረኩት በኋላ ይሄንን ለ1 ሰዓት ተኩል አቆይቼ ነው የታጠብኩት። እናንተ ከዛ ለ2 ሰዓት ብታቆዩት በጣም የተመረጠ ነው። ተቸኮላችሁ 45 ደቂቃ። ከዛ በኋላ ከታጠብኩ በኋላ እንግዲህ አለስልሽው ከደረቀ በኋላ ይሄን ይመስላል። በጣም ነው ያማረበት፣ በጣም ነው የለሰለሰው። ያው እንግዲህ ስራ ላይ ስለመሆን ቪዲዮ ቀን ላይ መስራት አይመቸኝም እንጂ በጣም ቆንጆ ነው። እና ቆርጬ አስገብቼላችኋለሁ። ይሄን ይመስላል የዛሬው ቪዲዮ። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ቻው።